ሰላም እንዴት ናችሁ? የሆነ ነገር ጀምራችሁ የማቆም ችግር ካለባችሁ ጎል ማውጣት ላይ በጣም ጎበዝ ናችሁ። ቱ ዱ ሊስት መጻፍ ላይ በጣም ጎበዞች ናችሁ። ይሄን እናረጋለሁ ትላላችሁ፣ ግን ማድረግ ያቃታችሁ ወይም ደግሞ ከሁለት ከሶስት ቀን በኋላ ፍላጎቱንም ሞቲቬሽኑን የምታጡ ሰዎች ይሄ ቪዲዮ ለእናንተ ነው። በነገራችን ላይ ደካማ ጎናችሁን ጠንካራ ጎናችሁን አውቃችሁ ህይወታችሁ ላይ ለውጥ ማምጣት የምትፈልጉ ሰዎች ትክክለኛው ቻናል ላይ ያላችሁት ሰብስክራይብ አድርጋችሁ ጀምሩ። እንዳልኩት እንግዲህ መጀመሪያ ጎል ማውጣት ትችላላችሁ፣ የምትፈልጉትን ታስባላችሁ፣ ታውቃላችሁ፣ ግን ደግሞ ሞቲቬትድ ሆኖ የሆነ ቦታ መድረስ በጣም ይከብዳችኋል። ለምን የሚለውን ነው ዛሬ አንድ ባንድ ዳይሴክት አድርገን የምናየው ማለት ነው። ለምንድነው እንደዛ የምትሆኑት ሲባል ጎል ብዙ ጊዜ ዲፔንድ የሚያደርገው ወይም ደግሞ የሆነ ነገር የማሳካት ፍላጎት ዲፔንድ የሚያደርገው ሞስትሊ ወይም ጥገኛ ሆኖ የሚነሳው ሞቲቬሽን እና ነፃ ፍቃድ ላይ ወይም ደግሞ ዊል ፓወር ላይ ነው። ብዙ ጊዜ ዲፔንደንት የምንኖረው ነፃ ፍቃድና ሞቲቬሽን ደግሞ በጣም ቮላታይል ወይም ደግሞ ጤዛ ናቸው ማለት ነው። በቋሚነት ሊቀጥሉ የሚችሉ ነገሮች አይደሉም። ምናልባትም ሙዳችን፣ ምናልባትም ኤነርጂ ያለን የአቅም ወይም ጉልበት ሌቭል፣ ምናልባትም ሲቹዌሽኖች ስትረስፉል የሆኑ የሚያስጨንቁ የሚያስደብሩ እነዚህ ነገሮች በቀላሉ ሞቲቬሽናችንንም ነፃ ፍቃዳችንን ሊያሳጣን ይችላል ማለት ነው። ስለዚህ ዊል ፓወር ላይ ብቻ ዲፔንድ የሚያደርግ ጎል፣ ሞቲቬሽን ላይ መነቃቃት ላይ ብቻ ዲፔንድ የሚያደርግ ጎል ብዙ ጊዜ የማይሳካው ለዛ ነው። ኃይሌ ገብረስላሴ ሲሮጥ አይተው ወይም የሩጫ ዘመን ሩጫ መጀመር፣ የኳስ ዘመን ኳስ መጀመር ማለት ሞቲቬሽን ላይ ዲፔንድ ያደረገ ጎል ማለት ነው። ኦፍኮርስ ሰውነታችን መለወጥ እንፈልጋለን። ኦፍኮርስ ገንዘብ ሴቭ ማድረግ፣ ኦፍኮርስ ዲጂታል ማርኬቲንግ መስራት፣ ኦፍኮርስ የሆነ ነገር መስራት እናያለን እኮ ሶሻል ሚዲያ ላይ ምናምን ስናይ። ግን አብዛኛው ዲፔንድ የሚያደርገው ጎላችን ሞቲቬሽናችሁ ላይ ነው። ጊዜያዊ ሞቲቬሽን ደግሞ ቮላታይል ነው፣ ቴምፖራሪ ነው። አሁን ደስ ይላል፣ አሁን ያስጠላል፣ አሁን ደስ ይላል። ዊል ፓወር ዳይሬክትሊ ከጉልበት ጋር ይገናኛል። ሰው ሲደክመው ስራ ያሳድራል አይደል? ጉልበት ሲኖረው ይሰራል። እዚህ ጉልበት ላይ ዲፔንድ የሚያደርገው ማለት ነው። ስለዚህ ይህን ሁሉ ብሬክ አድርጋችሁ መውጣት የምትፈልጉ ከሆነ ሲስተም ዲዛይን ማድረግ አለባችሁ ማለት ነው። አቶሚክ ሃቢት የሚለው ሰው ስኬታማ የሚሆነው ወይም በስኬታማነቱ የሚቀጥለው ሲስተም ካለው ብቻ ነው ይላል። በነገራችን ላይ ጎል ይዛችሁ እስከ ጎሉ ድረስ ልትሰሩ ትችላላችሁ። ምናልባት ረዳኝ ሀሳብ 10,000 ብር ሜክ ማድረግ ከሆነ 10,000 ብር ሜክ እስክታረግ ድረስ ልትሰራ ትችላለህ። ምናልባት እሱ ሞቲቬሽን ሆኖ 10,000 ስትደርስ ቀጥሎ ግን አትቀጥልም። ለምን? ሲስተም ሳይሆን ጎል ነው ያለ፣ ሲስተም ሳይሆን ሞቲቬሽን ነው ያለ፣ ሲስተም ሳይሆን ዊል ፓወር ነው ያለ። ያንን የሚያስቀጥል የተደራጀ ሲስተም መገንባት ያስፈልጋል። እኔ ኢንጂነር ነኝ በስራ። ስለዚህ ሲስተም ደግሞ ሲገነባ ሲስተም ለምንገነባለት ነገር ፕሮፐርቲውንና ማንነቱን በደንብ ማወቅ ያስፈልጋል ማለት ነው አይደል? ኢንጂነር ላይ ያላችሁ ሰዎች በደንብ ይሄን አንደርስታንድ ታደርጋላችሁ ብዬ አስባለሁ። ፍሉድ ሲስተም ከሆነ የምትሰሩት ወይም ፍሉድ የሚተላለፍበት የተለያየ ስራ የሚሰራበት ሲስተም ከሆነ የምትገነቡት ያንን ፍሉድ በደንብ ማጥናት አለባችሁ። ባህሪውን አለ፣ ምን ያህል ሙቀት ይቋቋማል አይደል? ምን ያህል ቮላታይል ሊኩዊዲቲው ምን ያህል ነው፣ ፍሪክሽኑ ምን ያህል ነው እያልን በደንብ ማወቅ አለብን ስለዛ ባህሪ አይደል? የውሃን ባህሪ የማያውቅ ሰው ለውሃ ሲስተም ሊገነባ ይችላል? አይችልም። ግፊቱን፣ ጭነቱን፣ ፍጥነቱን መቋቋም ይችላል። አለበለዚያ አንዳንዴ ጎማ ውሃው ሰክተህ ታውቃለህ? ሰክተህ ጎማው ትንሽ ሰፋ ይልና ውሃውን ስከቶ ብሎ ይወጣል አይደል? ልክ እንደዛው ያን የውሃ ፕሬሸር መቋቋም የሚችል የጎማ ሲስተም ነው መስራት ያለብህ ማለት ነው ዞሮ። ስለዚህ አሁንም እኛ ሲስተም መገንባት ካለብን የሰውን ባህሪ ማወቅ አለብን። ሰው ምንድን ነው አይደል? ለእኛ ነው ሲስተሙ የምንገነባው አይደል? እንዳልኩት በጎል ላይ ብቻ ዲፔንድ ብናደርግ ከሆነ ረጅም ርቀት መሄድ አንችልም። ሲስተም የምንገነባው ለእኛ ደግሞ ከሆነ የሰውን ባህሪ በደንብ ማወቅ ያስፈልጋል። አትሊስት ቤዚክ ባህሪዎቹ። የመጀመሪያው የሰው ልጅ ኢዝሊ ዲስትራክትድ ነው። ሲስተም ስትገነባ ዲስትራክትድ እንደሆንክ ማወቅ አለብህ። ለሱን የሚቋቋም ሲስተም መገንባት አለብህ ማለት ነው። ሁለተኛ ኢንስታንት ግራቲፊኬሽን በጣም እንፈልጋለን፣ ወይም ደግሞ ሽልማት ቶሎ የምንፈልግ ፍጥረቶች ነን። ለሰራነው ስራ ውጤት ቶሎ የምንፈልግ ሰዎች ነን። እዚህ ጋር ስትነካን እዚሁ ጋር መልስ የምንፈልግ አይነት ሰዎች እንጂ ከረጅም ጊዜ በኋላ ውጤቱን የምንጠብቅ አይነት ትዕግስት ያለን ፍጥረቶች አይደለም። ናቹራሊ ተረዳኝ። ሲርበ መብላት፣ ሲጠጣም እንትን ማለት፣ ስትፈልግ ማግኘት አይነት ባህሪ ነው ኔቸራችን። እንዳልኩት የመጀመሪያው በቀላሉ ዲስትራክትድ እንሆናለን ማለት በቀላሉ ሀሳባችን እንቀይራለን። በቀላሉ ሀሳባችን ብዙ ቦታ ይበተናል። ስለዚህ በቀላሉ ሀሳብ ለሚበተን ነው ሲስተሙ የሚዘረጋው ማለት ነው። በቀላሉ ሽልማት ቶሎ ለሚፈልግ ፍጥረት ነው ማለት ነው ሲስተም የሚዘረጋው አይደለም። በቀላሉ ዊል ፓወሩ ሊሚትድ ለሆነ ወይም ደግሞ በራስ ተነሳሽነት የሆነ ነገር የማድረግ አቅሙ ደካማ ለሆነ ሰው ነው ሲስተም የሚዘረጋው ማለት ነው። በቀላሉ ሞቲቬሽኑ ቮላታይል ለሚያደርግ ወይም ደግሞ ከመነቃቃት በላይ ልማድ ሞር ኢምፖርታንት ለሆነበት አይደለም። ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ብሎ ለሚያምን ፍጥረት ነው። አትሊስት ነርቨስ ሲስተም እንደዛ ነው በነገራችን ላይ አይደል? አርቦዲያችን ከማያውቁት መልአክ የሚያውቁት ሰይጣን ብሎ የሚያምን ነው።
በቃ ችግር ይሻለዋል አዲስ የማያውቀው ደስታ ከምትሰጠው። ስለዚህ ይሄንን ሲስተም ከተረዳኸው ለዚህ ሲስተም ነው የምትዘረጋው ማለት ነው። ወይም ይሄንን ሲስተም ተቋቁሞ የሚያልፍ አቅም፣ ዘዴ፣ ስትራቴጂ ሊኖር ይገባል ማለት ነው። የመጀመሪያው ኢዝሊ ዲስትራክትድ ወይም ደግሞ በቀላሉ ዲስትራክትድ እንደምንሆን በቀላሉ ሀሳባችን አቴንሽናችን ብዙ ቦታ እንደሚበተን ካወቅን ሲስተማችን እንዴት ነው የምንዘረጋው ነው። በነገራችን ላይ የሰው ልጅ አቴንሽኑ አሁንም ሊሚትድ ነው። በቀን ውስጥ አቴንሽኑን ሊሰጥ የሚችለው ወይም ደግሞ ቀልቡን ሊሰጥ የሚችልበት ቦታ በጣም ሊሚትድ ነው፣ ያልቃል። ለዛ ነው ሰው ጠዋትና ከሰዓት አንድ አይደለም እሺ ማለት ቻንሱ ነገሮችን ማለት ነው። ለምን ሊሚትድ የሆነ አቴንሽን ያለ ተመስጠ ይመስማት አይደል? ከሰዓት የምትሰራው ስራና ጠዋት የምትሰራው ስራ እንዳለ ፕሮዳክቲቪቲው ልክ እንደዛ ሊሚትድ የሆነ አቴንሽን ስላለ ጭንቅላት በቻለው አቅም ለራሱ አትሊስት ለአንተ ሳይሆን ለራሱ አትሊስት ይጠቅማል ብሎ ያሰበው ቦታ ወይም የተሻለ ብሎ ያሰበው ቦታ ነው አቴንሽኑን ማድረግ የሚፈልገው። ተረዳኝ? አቴንሽን ደግሞ ሃይራርኪ ያለው የሰው ልጅ የመጀመሪያው አቴንሽኑን የሚወስደው ነገር ሰርቫይቫል የሆነ ነገር ነው። ከህይወት ጋር የተያያዘ ነገር፣ አደጋ፣ ረሃብ፣ ጥማት አይደለም እንደዚህ ስትረስ ለህይወት እንትን የሚያጋልጡ ነገሮች የመጀመሪያ አቴንሽን የሚሰጣቸው ነገሮች ናቸው። የሰው ልጅ ለህይወቱ እየፈራ እዚህ ጋር ተመስጦ ሊያነባ አይችልም መጽሐፍ። ተረዳኝ? ለምን ካልከኝ አቴንሽን ናቹራሊ ሰው ስለሆነ ሰርቫይቭ ስለሆነ መዳን ስለሆነ የመጀመሪያው ፕሪንሲፕላችን። ከሰርቫይቭ ሁለተኛ ስትወጣ ደግሞ ሪዋርድ ወይም ሽልማት ነው አቴንሽኑን የሚወስደው። ለዛ ነው ሶሻል ሚዲያ፣ ቲክቶክ ደስ የሚል ነገር፣ ፋኒ ነገር፣ ጨዋታ፣ ከጓደኞች ጋር ኳስ ማየት፣ መዝናናት በጣም የምንወደው ከስራ በላይ። ሁለተኛ ለምን ካልከኝ ለአንተ ሳይሆን አቴንሽን ለራሱ ያለችውን በቀን ውስጥ ሊሚትድ አቴንሽን የሚፈልጋት ቦታ ማሳረፍ የሚፈልገው። ስለዚህ በሃይራርኪው ካስቀመጥኩ ሁለተኛ የሚመቸው ምንድነው አለን ጭንቅላታችን የሴፍቲ ችግር ከሌለበት የሪዋርድ ነው የሚፈልገው። ሁለተኛ ደስተኛ መሆን ነው የሚፈልገው፣ ሰላም፣ ኮምፎርት፣ ፈታ ማለት ነው የሚፈልገው። ሶስተኛ ደረጃ ላይ ነው ጎል የሚባል ነገር፣ ማሳካት፣ የምታስባቸው ነገር፣ መስራት፣ ሰውነትን መለወጥ፣ ማንበብ፣ መማር ምናምን የምትላቸው ነገሮች አቴንሽን የሚሰጣቸው በሶስተኛ ደረጃ ነው በሃይራርኪ። ስለዚህ እዚህ ጋር ምን አይነት ጦርነት እያስነሳ ነው ማለት ነው? ሁለተኛውን ተወውና ሶስተኛው ላይ ና እያልከው። ስለዚህ ኢዝሊ ዲስትራክትድ እንዳትሆን ሲስተም መገንባት አለብህ ማለት ነው አይደለም? ባይ ኔቸር ፎከስ የምናደርገው የቱ ነው አለ። ለዛ ነው በነገራችን የሶሻል ሚዲያ ካምፓኒዎች እሱን በደንብ ስለሚያውቁ ነው ኖቲፊኬሽን የሚባል ነገር ያላቸው። ጢሊው ብሎ ስልክ እንዲስብህ የሚያደርግ ቀይ ነገር ከላይ የምታየው you have 20 ኖቲፊኬሽን ይላል። ኢንስታግራም ስገባ ቀይ በብዛት ፋስት መልስ እንድትሰጣቸው ቀይ ናቸው ሜሴጆች ምናምን ካየ ሁሉንም ካየ ሜሴጅ ምናምን ዋርኒንግ ሳይኖች ምናምን ብዙ ጊዜ ቀይ ነው የሚደረጉት አቴንሽንን ስለሚወስደው ከሴፍቲ ጋር የሆነ ነገር አመለጠ ከሚል ስሜት ጋር ስለሚገናኝ። ስለዚህ አሁን ምንድነው እያደረግን ያለ ነው ማለት ሪዋርዱን ትተን ጎል ሶስተኛው ስቴጅ ላይ አቴንሽን ለመስጠት ነው። ስለዚህ አንድ ሰው ኢንቫይሮንመንቱን ወይም የሚሰራበትን ቦታ በቀላሉ ዲስትራክትድ እንዳይሆን ነው ዲዛይን ማድረግ ያለበት። የመጀመሪያው ከእንደዚህ አይነት ነገር ማራቅ ማለት ነው። ስራህን፣ ስልክ፣ ወሬ፣ ኢምፖርታንት የሆነ ወሬ ለምሳሌ እኔ ስራ እየሰራው ከአብሮኝ ከሚሰሩ ልጅ ጋር በጣም ብዙ ቀን በእንደዚህ አይነት ጉዳይ ተነጋግረን እናውቃለን። እኔ ቢሮዬ ሆኜ ሳሎን ስለ ኳስ ካወሩ ወይም ደግሞ ሌላ ቦታ ሆኖ ይወስደኛል አቴንሽንን። እዚህ ወይ ድምጻችሁን ቀንሱ ወይ ውጡ ነው ፕሪንሲፕሉ። የስራ ቦታ ነው፣ ስለ ስራ ነው ማውራት የምትችሉት። እዚህ አቴንሽን ይወስዳል ሰው ነህ ያልኩ ከነበረ ፎከስ ስለሚነጥቅህ ማለት ነው። እዚህ ኢንቫይሮንመንት አቴንሽንን በተቻለ መጠን የማይወስድ መሆን አለበት ዲዛይን ሲደረግ ማለት ነው። ለምሳሌ እኔ የሰራው አሲስታንት የመጥቶ ሂሮዌል እንደዚህ አይነት ነገር ይፈልጋል ቢለኝ ስራውን ትቼ አእምሮዬ እሱ እንኳን ቢሄድ ወደ ስራው ቢመለስ እኔ ጭንቅላት የሚያሰላስለው የቱ ነው? ለምሳሌ እኔ አሲስታንቴ እኔ ፊት ስልክ እንዲያወራ አልፈልግም። በተቻለ መጠን ለምን ካልኩኝ ስለሚያወራው ነው የሚያስበው ጭንቅላት። አቴንሽን ኢዝሊ ነው ዲስትራክትድ የሚሆነው። የሰው ባህሪ ነው ይረዳኝ። የሆነ ነገር የምታወራውን ለማዳመጥ ነው የምጥረው። ስለዚህ ኦፍ ኮርስ አቴንሽን የወሰድከው ማለት ነው ስራው ላይ ሳይሆን እዛ ቦታ። ስለዚህ በተቻለ መጠን የስራ ሰዓታችሁን ከዲስትራክሽን ነፃ ለማድረግ ሞክሩ ማለት ነው። በቃ ስልካችሁን ስዊች ኦፍ ማድረግ ከሆነ ስዊች ኦፍ ነው። ወደዛ ዞር ማድረግ ካለባችሁ ዞር አድርጉት። ሳይለንት ማድረግ ካለባችሁ አለባችሁ። ለስራ ከሆነ አንዴ እስክጨርስ አታዋሩኝ በሉ። አጠገባችሁ የሚሰሩ ሰው ካሉ አታዋሩኝ፣ አንዴ ጨርሼ እስክመጣ ያዘውና ትነግረኛለህ። ለምን ነግረኝ ስትሄድ እዛ ጋር አላቆምም፣ እሱን ሳስብ ውላለሁ አይደል? የሰው ባህሪ ስለሆነ ስለዚህ ረጅም ሰዓት ይፈጅብኛል ትንሽ ሰዓት መውሰድ የነበረበትን ነገር ማለት ሶ ኢዝሊ ዲስትራክትድ ስለምንሆን ጎላችሁን ማሳካት የምትፈልጉ ከሆነ እንዳታቋርጡ የምትፈልጉ ከሆነ በቀላሉ ኤንቫይሮንመንታችሁ ለስራ ምቹ አድርጉት። በተቻለ መጠን አንድ ነገር ስትል ዋን ቲንግ አት ታይም እዚህ ጋር ያኛውን ከሁሉም አትሆኑ፣ አንድ ነገር ላይ ፎከስ ማድረግ። ሁለተኛው የሰው ልጅ ደካማ ባህሪ ደግሞ ኢንስታንት ግራቲፊኬሽን ወይም ደግሞ ሽልማቶችን ቶሎ መፈለግ ወይም ለሰራው ነገር ቶሎ ውጤት መፈለጉ ነው። ዛሬ ጂም ትገባለህ፣ 2 ቀን ሳምንት ሰርተው ያስጠልቶ የምትተውበት ምክንያት
ውጤቱን ቶሎ ስለማታየው አእምሮ ይሰለቻል። ሱሶች ደግሞ በዛው ልክ ሱሶች ደግሞ በቀላሉ ሱስ የሚያስይዙና እማትተዋቸው ነው በቀላሉ ሽልማታቸው ወዲያው ስለሆነ ነው። ለምሳሌ አንድ ሰው ራሱን ህይወቱን ለመቀየር በቀላሉ 1 ዓመት ይፈጅበታል አይደለም? 1 ዓመት ሙሉ መታገስ በጣም ከባድ ነው ለጭንቅላት። ለዛ ነው ብዙ ሰዎች የማይችሉት፣ ብዙ የተወሰኑ ሰዎች ብቻ አሸንፈው የሚወጡት ውጤት የሚያመጡት። ይሄ የአእምሮ የመጀመሪያው ባህሪ ነው። በቃ ሎንግ ተርም ከጊዜ በኋላ ውጤት የሚያመጣ ነገርና አሁን ውጤት የሚያመጣ ነገር ብታወዳድርለት ኦልዌይስ የሚመጣው ወዲያው ውጤት የሚያመጣ ነገር ነው። በቀላሉ ሲምፕል ትሪክ እንትን ልስጣችሁ አሳይመንት። ዛሬ $1 ሚሊዮን ብሰጥ ይሻላል ከ10 ዓመት በኋላ $10 ሚሊዮን ብሰጥ? ሁሉም ሰው 1 ሚሊዮን ነው የሚለው ፎር ሰም ሪዝን። ለምን ካልከኝ ሰፊ ልዩነት ያለው ግን 10 ዓመት ባልኖርስ ይላል። ጭንቅላት ነው ሰርቫይቭ፣ ዛሬን መደሰት ይፈልጋል። ዛሬን አይደል ከ5 ዓመት በኋላም ብለህ ትላለህ። ታይሙ ባጠረ ቁጥር ምናልባት ምርጫው ሊበልጥብህ ይችላል። ሰው ኮምፔር ያደርጋል አይብሯችን። እዚህ በተቻለ መጠን ሲስተማችሁ ዲዛይን ሲደረግ አሁንም ኢንስታንት ግራቲፊኬሽንን ሊቋቋም የሚችል ሲስተም መዘርጋት አለብህ ማለት ነው። ተረዳኝ? መዝናናቱን ሳይሆን መስራቱን የሚመርጥ ተረዳኝ? መብላቱን ሳይሆን መጾሙን የሚመርጥ እያለ መቋቋም የሚችል መቸገርን ሪዚስት ማድረግ የሚችል ዛሬ ማጥፋት፣ መብላት፣ መደሰት፣ መልበስ እየቻለ ትቶ ለነገ ማሰብ የሚችል ወይም ስራው ላይ ኢንቨስት ማድረግ የሚችልን ለመፍጠር ግዴታ ያን ሲስተም ሲዘረጋ ያን መቋቋም የሚችል ነው። የመጀመሪያው ኃላፊነት ይባላል። ኢንስታንት ግራቲፊኬሽን መቋቋም ከፈለግ ኃላፊነት የሚባል ሲስተም ያስፈልጋል። ረዳኝ? ቤት ኪራይ ሊሆን ይችላል ኃላፊነት። ስለዚህ ከማጥፋት ከመደሰት ስራ ከመተው አንድ ስቴፕ ወደዚህ ይገባል። ለዛ ነው ሰዎችን ኃላፊነት የሚባል ነገር ይኖራችሁ ምንለው። ትንሽ ገንዘብ ስታገኝ ሰው ቅጠርበት የሚባለው ለምን? የሰውየውም ኃላፊነት አለብህ። ስለዚህ አሁን ትሰራለህ አንተ ብቻ ሳትሆን ሌላም ሰው የምትከፍለው ሰው አለ ኃላፊነት። ከዛ የቤት ኪራይ የሚባል ነገር አለ። ከዛ ላይፍ የሚባል አለ። ከዛ እያልክ ስትሄድ ኢንስተንት ግራቲፊኬሽን ለምሳሌ ሰው ልጅ ሲወልድ ትዳር ሲይዝ ካየ በጣም እንትን ይሆናል አይደል? የሚያዝናኑትን ነገሮች እየቀነሰ ሄዳል። ለምን? አዋጣማ። ስለዚህ አንዳንዴ ትሪክ የምትዘረጋው ሲስተም በቋሚነት ኃላፊነት ካንተ የሚጠይቅ ነገር ስትዘረጋ፣ ለምሳሌ በቀላሉ ቤት ገዝተህ ለምሳሌ በብድር ቤት ይገዛሉ ውጭ ሀገር ያሉ ሰዎች አሉ። ስለዚህ በየወሩ የሚከፍሉት የቤት ክፍያ ስነ ስርዓት አያስይዛቸውም። ቫኬሽን ልውጣ እንትን ላድርግ እንዲህ ላድርግ አይልም። ለምን? ሪስፖንሲቢሊቲው እዛ ሲስተም ውስጥ ቀጣሉ። ምንም ከሌለብህ ግን አፈራም። አንዴ ብድግ ብለህ ኢትዮጵያ፣ አንዴ ብድግ ብለህ ኮት ዲቫር፣ አንዴ ብድግ ብለህ እንትን ትዘላለህ። ስለዚህ ኢንስታንት ግራቲፊኬሽን መቋቋም የሚችል ሲስተም አንዱ ሪስፖንሲቢሊቲ መፈለግ ነው፣ በአቅማችሁ ያልኩት። ሁለተኛው ስታጠፋ መቅጣት ነው። ተረዳኝ? ኮንስተንትሊ የሆነ ኢንስታንት ግራቲፊኬሽን ስታደርግ ራስህን ኮንሲኩዌንስ እንዳለው ማሳየት ወይም ቅጣት መቅጣት። ለምሳሌ የሆነ ዲስትራክትድ ከሆንክ ለሳምንት እነዛን ነገር ራስህን መቅጣት። ያ ምንድነው? ያን አንኮምፎርታብል ነገር አይምሮ ስለማይፈልገው በጣም መጠንቀቅ ይጀምራል ማለት ነው። ያው አቴንሽን ስፓንን መከተል ነው። ለምሳሌ የሰው ልጅ ኤቭሪ 25 ሚኒት አቴንሽን ስፓኑ ሉዝ ያደርግና እንደ አዲስ እንደውም 1 ሰዓት ከ20 ምናምን የሚሉ አሉ፣ ግን ቤዚካሊ 25 ደቂቃ 30 ደቂቃ በቂ ነው። ስለዚህ ኤቭሪ 30 ደቂቃ ፎከስ 5 ሚኒት ረፍት መስጠት ወይም የሚፈልገው እንዲያደርግ ማለት። ሶሻል ሚዲያ ስክሮል ማድረግ ከሆነ 5 ሚኒትን ስክሮል አድርግ፣ 25 ሚኒት ፎከስ አድርግ። አይምሮ ኔክስት ዶፓሚን ሂቷን ስለሚጠብቅ ተረጋግቶ ይጠብቃል ማለት ነው። ኔክስት ዶፓሚን ሂቷን ስለሚጠብቅ ተረጋግቶ ይጠብቃል። አሁን ይሄ ቀላል ይመስላል፣ ግን በጣም አሪፍ ሲስተም ነው። ስልክ ላይ ያሉ ፖሞዶሮ የሚባሉ የሞባይል አፖች አሉ። 30 ደቂቃ ስልክን ሙሉ ሎክ ያደርገዋል። ፎከስ አድርገህ ትሰራለህ። ከዛ 5 ደቂቃ ደግሞ ኦን ያደርግልሃል። ስለዚህ በዛ ሰዓት ስክሮል ማድረግ ምንም ማድረግ ችግር የለም። ልክ 5 ሚኒት አስታልቅ 30 ደቂቃ ያን ፓተርን ታስለምደዋል አይምሮ ማለት ነው። ፎር አ ዋይል ፎከስ ስታደርግ ይሄ ይሸለማል። ፎር አ ዋይል ፎከስ ስታደርግ ይሄ ሽልማት አለ ማለት ነው። ሪዋርድን ኢንተግሬት ማድረግ ውስጡ ማለት ነው። ረዳኝ? ሳምንቱን ፎከስ አድርገህ ከሰራ ቅዳሜ ላይ ቺት ሚል አለ እንደሚሉት ስፖርተኞች ማለት ነው። ስለዚህ የሆነ አይምሮ እንደሚመጣ ስለሚያውቀው ቀጥሎ ሪዋርዱ ይታገሳል ማለት ያቺ ሞመንት። ግን አንተ አፍተር ኦል ፕሮዳክቲቭ ነው የምትሆነው። ለምን? 6ቱን ቀን በጣም ሄልዚ የሆነ ምግብ በልታል፣ ስፖርትን ሰርታል። 7ኛው ቀን ቺት ብታረግ ስፋይን አይነት ነገር ነው። ያንን ፕሪንሲፕል ትጠቀማለህ። ከዚህ ውጭ እኔ በጣም የሚመቸኝና እኔም እንደ ስትራቴጂም እንደ ፕሪንሲፕል የምጠቀመው የመጨረሻው ግን ነፃ ፍቃድና ሞቲቬሽን ቴምፖራሪ ናቸው። የሰው ልጅ ዲፔንድ የሚያደርገው ሀቢት ላይ ነው። ስለዚህ በዋነኛነት ሀቢት መገንባት ላይ ፎከስ ማድረግ አለባችሁ። ልማድ፣ ጠንካራ የማይነቃነቅ ልማድ። ልማድ ደግሞ ቀስቃሽ አለው አይደል? ልማዱ አለ፣ ሽልማት አለው። ስለዚህ በዋነኛነት ኢንቫይሮንመንታችሁን ወይም ሲስተማችሁን ዲዛይን ስታደርጉ ለስራ የሚቀሰቅስ ኢንቫይሮንመንት መፍጠር ነው የመጀመሪያው ፕሪንሲፕል። ስራ ከሆነ አላማ ረዳኝ፣ ሙዚቃም ይሁን ስዕልም ይሁን ድርሰትም ይሁን
ለዛ ስራ የሚቀሰቅስ ኢንቫይሮንመንት ማመቻቸት ነው የመጀመሪያው ህግ አንድ። ብዙ ሰዎች የላቸውም ያ ኢንቫይሮንመንት። ምክንያቱም ልማድ የሚሰራው አእምሮ የሚሰራው በቀስቃሽ ነው። የሆነ ነገር ስታይ የሆነ ነገር ነው የሚያምረው፣ የሆነ ነገር ስታይ የሆነ ነገር ነው የሚከተለው። ይሄ ፕሪንሲፕሉ ስለሆነ የመጀመሪያው ለስራ የሚመች ኢንቫይሮንመንት ማመቻቸት ነው። ከተሻለ ቢሮ ሊሆን ይችላል፣ ከተሻለ ኮፊ ሃውስ ሊሆን ይችላል። ለአንተ ብቻ ለስራ ብለህ ያሰብከው የተመቸ ኢንቫይሮንመንት። ይሄ ደግሞ ከጓደኞችም ጋር ይያያዛል። የቢዝነስ ሰው መሆን የምትፈልግ ከሆነ ከጠጪ ፈታ ከሚል 24/7 ስለ ሴት ከሚያስብ ሰው ጋር መዋል አትችልም። ለምን አይሄድም? ለምን? እነዛ ሰዎች የሚቀሰቅሱብህ ፍላጎት የምንድን ነው? የመዝናናት፣ የመጠጣት፣ ፈታ ማለት። አንተ የምታስበው መስራት፣ መለወጥ፣ ህይወትን ማስተካከል። አይሄዳል አንድ ላይ አይሄድም። ስለዚህ ቀስቃሽ ላይ ልማድ ስትገነባ ቀስቃሽ ላይ መጠነቀቅ አለብህ ማለት ነው። ረዳችሁኝ? ቀስቃሽ ደግሞ ማ ሊሆን ይችላል? ጓደኞች ሊሆን ይችላል። ቀስቃሽ የምትውልበት ቦታ ሊሆን ይችላል። ቀስቃሽ ሶሻል ሚዲያ ሊሆን ይችላል። ቀስቃሽ የስራ ኢንቫይሮንመንት ሊሆን ይችላል። እዚህ በጣም በተቻለ መጠን መስራት የምታስበውን ሰፖርት የሚያደርግ ቀስቃሽ ያስፈልጋል። ቀስቃሽ ማለት የሚያነሳሳ ማለት። ለምሳሌ አንድ ሰው ላይብራሪ ሲገባ ምን ነው ይነሳሳበት የሚችለው? ማንበብ። ግን ላይብራሪ ውስጥ ሲገባ ግን ሴት ማውራት የለመደ ሰው ግን ላይብራሪ ሲገባ ምን ነው ትዝ የሚለው? ሴት መፈለግ አይደል? የለም ዩኒቨርሲቲ ስንማር አለ። ላይብራሪ ውስጥ ሲገባ ወሬ ትዝ የሚለው የለም ማለት ልምድ ነው። ስለዚህ ቀስቃሽህን በደንብ መጠንቀቅ። በቃ ላይብራሪ ውስጥ እንደዛ ማጥናት ካቃተ ውጣና ስፔስ ሂድ። አንተ ደግሞ ባጭሩ ያን ልማድህን የሚቀሰቅስብህ ነገር ወይም ኢንቫይሮንመንት በደንብ መጠንቀቅ አለብህ። ቢሮህ ሊሆን ይችላል፣ የስራ አካባቢ ሊሆን ይችላል። ሁለተኛው ደግሞ ታይም፣ ፕሌስ እና ትሪገርን ኢንተግሬት ማድረግ ነው። የምትሰራውን ስራ ታይም ይኑረው፣ ስንት ሰዓት ነው የምትሰራው። ከዛ ደግሞ ፕሌስ ይኑረው፣ ስፔሲፊክ ቦታ ይኑረው፣ አትቀይረው። ከዛ ደግሞ ትሪገር ይኑረው፣ ያን ነገር የሚቀሰቅስብህ። ለምሳሌ ኤርሊ ሞርኒንግ የኔ ሰዓቴ ነው፣ የስራ ሰዓቴ አይደለ? በጣም ኤርሊ ሞርኒንግ 11 ሰዓት ነው አካባቢ። 11 ሰዓት ኤርሊ ሞርኒንግ። ፕሌስ የት ነው? ቢሮዬ ነው፣ ቤቴ ውስጥ አይደል? ትሪገር የሚያደርግብኝ ደግሞ ኮፊ እና የአስቴር ሙዚቃ። እነዚህ ነገሮች ቀስቃሾቼ ናቸው። እኔ ኤርፎን የአስቴር ሙዚቃን ስከፍት ትዝ የሚለኝ ስራ ነው። ስለዚህ ሌሊት ያንቀላፋው እንደምንም ላፕቶፔ ላይ ሄዳለሁ፣ ኤርፎኔ ላይ የአስቴር ሙዚቃ ስከፍት ጭንቅላቴ ቀጥሎ ስራ እንደሆነ ያውቃል። እዚህ ፎከስ ለማድረግ ይሞክራል ማለት ነው። ታይም አለው፣ የስራ ቦታ ፕሌስ አለኝ፣ ከዛ ደግሞ ትሪገር አለ። ኮንስታንትሊ ያን መደጋገም ነው ላይፌ ላይ ማለት ነው። የአስቴር ሙዚቃ እኔ አሁን መኪና ውስጥ አላዳምጠውም ስነዳ። የአስቴር ሙዚቃ ከፍቅረኛ ጋር አላዳምጠውም። ለምን? ሀቢቴ ውስጥ አልቀላቀልም። ምክንያቱም ኔክስት ታይም አስቴር ሙዚቃ ሳዳምጥ ማትዝ ይለኛል ፍቅረኛ፣ ስራዬ ሳይሆን ወይም ባለቤት ያው ነው። ስለዚህ በፍጹም ላለመቀላቀል መሞከር ማለት ይሄ ነው። ሀቢትን የያዛችሁበትን ፓተርን አትረብሹት። ብዙ ሰው ችግሩ እሱ ነው። ኦፊስ ውስጥ ወሬ ለምንና ኦፊስ አክቹሊ ስራ ከሚያሰራው በላይ ወሬ እንዲያምረው ያደርገዋል። ይሄ ሰው ባህሪ ስለሆነ ነው። አልጋ ላይ ሰው ብዙ ሰው ለመተኛት ነው የሚሄደው። ብዙ ሰው ግን ስልክ ለማውራት ስለሚሄድ አልጋ ላይ ስትወጣ እንቅልፍ አይወስድም። ብዙ ሰው ሶፋ ላይ ደግሞ መተኛ ነው፣ ማንቀላፊያ፣ ቢሮ መግቢያ ማንቀላፊያ ስላለማመደው ቢሮ ሲገባ እንቅልፉ ነው የሚመጣው። ይሄ ልማድ ይባላል። ረዳኝ። ሰው ፓተርኑን አለመረበሽ። አንዴ የያዛችኋትን ፓተርን። ሰው ለማንበብ ቡና የሚፈልግ ከሆነ ቡና የጠጣ ወሬ አትልመድ። ምክንያቱም ኔክስት ታይም ቡና ስጠጣ ጭንቅላት ትዝ የሚለው ምንድን ነው? ወሬ። ለዛ ነው ቡና ስጠጣ ወደ ስራ ነው መግባት የምፈልገው እኔ። አለቀ። ቡናዬ ውስጥ እንድትገባ አልፈልግም። ቡና የጠጣው እንድታዋራኝ አልፈልግም። ቡና የጠጣው እንድትበክልብኝ አልፈልግም። ቢሮ ውስጥ ቁጭ ብዬ ፍቅረኛዬን አላወራም፣ ሚስቴን አላወራም አልፈልግም። ለምን? ይቀላቀልና ልማድ ያረከው ነገር ይበረዛል። ብዙ ሰው ችግሩ እሱ ነው። ቢሮ ውስጥ ከሴት ጋር የማይሆን ግንኙነት ይጀምራል። ከዚህ በቃ የስራውን ይረሳዋል። ተረዳኝ። ስለዚህ በጣም ጠንቃቃ መሆን አለባቸው። ቤተክርስቲያኑ ስትሄድ በቃ የመጸለያ ቦታ ነው አይደል? ለዛ ነው ቤተክርስቲያኑ ስትሄድ እንግዲህ አሁን በእኛ በኦርቶዶክስ ሃይማኖት ሴት በዛ ወንድ በዚህ እንደረጋለን። ለምን? እንዳትለምድ እኮ የዴቲንግ ስፔስ እንዳይመስልህ ነው እኮ አይደል? ሄደ ከሴት ጋር መገናኘት ከለመደ ቤተክርስቲያን ውስጥ የሃይማኖታዊ ወይም ኃጢአትን ይቅር በለኝ ለማለት እንትተህ ዴቲንግ ስፔስ ታደርገዋለህ ማለት ነው። ስለዚህ አእምሯችሁን ሁሌም ሴስታር ቤተክርስቲያን ስትሄድ ሊሰማህ የሚገባው ኃጢአተኛነት፣ የእግዚአብሔር መሐሪነት፣ ቸርነቱ ነው። ስለዚህ ቤተክርስቲያን ውስጥ ሄደህ ሌላ ወሬ ማውራት፣ ሌላ አይነት ግን እኔ አይመቸኝም ፐርሰናሊ። በቃ ዝም ነው የምልህ። በቃ ምክንያቱም ያ ፖይንት ሌላ ቦታ መንካት አልፈልግም። ከቀላቀልኩት ሰው ነኛ። ቤተክርስቲያን ሲሄድ ብዙ ሰው ቤተክርስቲያን ሲሄድ ሰው ጀጅ ማድረግ ትዝ የሚለው የለም። ቁጭ ብሎ ማየት የሚያልፍ የሚያገድ ነው። በዛው ቤተክርስቲያን ሲሄድ ደግሞ የሚያለቅስ ሰው አይታጣቅም። ከልቡ ተጸጽቶ ስለሰራው ለምን ያስለመደው ቤተክርስቲያን ማለት የጸሎት ቦታ ነው ብሎ ስላሰበ። ጎላችሁ ላይ የሚያዝ ነገር የምታረጉበትን ቦታ ኪፕ አድርጉት። በቃ የሆነች ኮፊ ሃውስ ካለች የለመዳችኋት እዛ ኮፊ ሃውስ ዴት አታርጉ። ስራ ከሆነ የለመዳችሁት በቃ እዛ ኮፊ ሃውስ ፍቅረኛን ይዛ አትሄድ። ለምን ትቀይቀለበት? ምክንያቱም እኔ አሁን አዳማ ያለው 2 ቦታዎች አሉ። እዛ ቤት ሲሄድ ስራ ነው የሚያምረኝ። ለረጅም ጊዜ
ቤት መስራት ሲሰለቸኝ ቢሮ እወጣለሁ፣ ካፌ ያስወጣል። እዛ ኮፊ ሃውስ ቁጭ ብዬ ረጅም ሰዓት ምሰራው ከዛ ነው። እዛ ኮፊ ሃውስ ሁሌ ስሄድ በቃ ስራ ያምረኛል። ቁጭ ስል ገና ስራ ነው የሚያምረኝ። እዛ ጓደኞችን ይዤ ሄድኩኝ ከተዝናናሁበት ምን ካልኩበትስ ኤኒሞር ትሪገር ማድረጉን ወይም ያንን ስሜት መቀስቀሱን ያቆማል፣ አቅሙን ያጣል ማለት ነው። ስለዚህ ጠንካራ ሲስተም ማለት ይሄ ነው። ስለዚህ አሁን ሞቲቬሽን ላይ ዲፔንድ አያደርግም። ጠዋት ተነስቼ አይ ካን ፎከስ ኦን ማይ ወርክ። ልክ ቢሮ የገብቼ አስቴር ሙዚቃ ስከፍት ደበረኝም ደስ አላለኝም ሳላስፈልገው ወደ ሙድ እገባለሁ ማለት ሶ ሆፕፉሊ ይሄን ስትራቴጂ ከተከተላችሁ እንደ ሲስተም ሄልፕ ያደርጋችኋል ብዬ አስባለሁ። ይሄ ፓርት 1 ነው። ፓርቱ ፓርት 3 ይኖረዋል ሲስተም ቢልዲንግ ላይ። ለዛሬ በቃናል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰብስክራይብ አድርጉ።